ከሚላቸው ነገሮች መካከል አንዱ ጸንቶ መቆም ነው። በተለይ አዲስ ኪዳን መጨረስ ነው አይደል? እስከ መጨረሻ የሚጸና እርሱ ይድናል። እስከ መጨረሻ የሚጸና ይድናል። የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም አለባችሁ። በምን ውስጥ? በመከራ መካከል ምቾቶቻችሁን ለመልቀቅ ፈቃደኛ መሆን አለባችሁ። በጣም የምትጓጉለትን ነገር ለእግዚአብሔር ለመሰዋት ፈቃደኛ መሆን አለባችሁ። የሚበልጠው ሰማያዊ ነው ካልኩኝ ምድራዊውን ነገር ለመተው መጨከን አለብኝ። ወዳጆቼ አንዳንዴ እንደምንለው እግዚአብሔር እኮ ብለን በምህረቱ ባለጠጋ ነው። ምን ጥርጥር አለ? ሁላችን በእግዚአብሔር ምህረት አይደል ያለ ነው። እግዚአብሔር ግን ለተናገረውና ላለው ነገር ደግሞ የታመነና እውነተኛ ነው። ስለዚህ አሁን እንደዚህ አይነት ቃል እግዚአብሔር ከተናገረ የተስፋ ቃሉን መቀበል ትፈልጋለህ ሲል እንዴ ጌታዬ እንዴት ትጠይቀኛለህ? እስከ መጨረሻ ጸንተቁ። መጽናት ይጠይቃል። በምኑ? በቃሉ ላይ፣ በእውነቱ ላይ፣ በትምህርቱ ላይ እግዚአብሔር እንደሆን ባለኝ ላይ፣ በአዲሱ ሰው ማንነት ላይ ለኃጢአት እየሞትኩኝ ለጽድቅ ሕያው እየሆንኩኝ በዚህ ዓለምን እየካድኩ መጽናት አለብኝ። ጸሎትን እየጨመርኩኝ የእግዚአብሔርን ቃል እየጨመርኩኝ ከቅዱሳን ጋር ያለኝን ህብረት እየጨመርኩኝ መጽናት አለብኝ። በጣም ሩቅ እንዳታረጉት፣ እዚሁ ጋር ነው ያለው። መንፈሳዊነትን እያበዛችሁ ስጋዊነትን እየገደላችሁ መጽናት አለብን። የሆነ ሰሞን መንፈሳዊ የሆነ ሰሞን ደግሞ ሌላ የምንሆነው ሁለት አይደለም አንድ ነው። በዚህኛው መጽናት አለብን። እምንፈልግ ከሆነ ያንን ክብር ዘላለማዊውን ማዳን በእግዚአብሔር መንግስት ውስጥ ያለውን ክብር እምንጓጓ ከሆነ መጽናት አለብን። ያዕቆብ ምዕራፍ 1 ላይ ነው ሁለት ሐሳብ ይዞ የሚያነክስ የሚለው ከእግዚአብሔር አንዳች እንደማይቀበል ይወቅ። አንብባችሁታል? በሁለት ሐሳብ የሚያነክስ ከእግዚአብሔር አንዳች ሁለቱንም ያጣል እና ጽኑ ቆሙ። መጽናትና መቆም እንዲፈተና መሰላችሁ። አሁን ለእናንተ አይነገርም ይሄ። በክርስትና ብቻ ሳይሆን በሌላ ነገር መጽናት ከባድ አይደለም? መጽናት እግዚአብሔር እንደዚህ ያደርጋል። እጠብቀዋል። እስራኤል ጋር እግዚአብሔር ጸብ ሁሌ ምንድነው? ቆሙ ነው እኮ። እነሱስ አይቆሙ፣ መሄድ ነው። መሄድ እንሂድ፣ ቆሙ። ወደፊት አልሄድ ሲላቸው ንጉሥ ሾመን ወደ ኋላ እንመለሳሉ። መሄድ እስቲ ቁጭ በሉ፣ አይቀመጡ፣ እስቲ ጽኑ፣ አይ መሄድ። ስኔክ ሮድ የሚባል ታውቃላችሁ? እባብ ታውቃላችሁ? እንደማይቆም እባብ አይቆምም። እንደዚህ ይደ ብሎክ አረክ እንደዚህ ተጠፋ